ገባርነት አልተማርንም ውድ ተመልካቾቻችን አድማጮቻችን ይማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንትን ጨምሮ በርካታ ሐኪሞችን የማሰር ዘመቻው ቢቀጥልም የመብት ጥያቄያችንን በኃይል ማፈን አይቻልም ያሉ የአዲስ አበባ ጥቁር አንበሳ ሆስፒታል ሐኪሞች በዛሬው ዕለት የመጨረሻ ያሉትን ተቃውሞ አሰምተዋል። ሐኪሞቹ ለመንግስት ያስቀመጡት ቀነ ገደብ እየተጠናቀቀ መሆኑን በማውሳት ለጥያቄያቸው ተገቢውን ምላሽ ከመስጠት ውጭ ጉዳዩን ሌላ መልክ ለማስያዝና በጉልበት ለመጨፍለቅ የሚደረገውን ሙከራ አጥብቀው እንደሚቃወሙት አስታውቀዋል። የጥቁር አንበሳ የጤና ባለሙያዎች በዛሬው ተቃውሟቸው በቃን ብለናል፣ በቃን፣ ጥያቄያችን የዳቦ እንጂ የቅንጦት አይደለም፣ የተማርነው ለባርነት አይደለም የሚሉና ሌሎችንም መፈክሮች አሰምተዋል። ገባርነት አልተማርንም ገባርነት አልተማርንም ጥያቄያችን ይመለስ ጥያቄያችን የፖለቲካ አይደለም ጥያቄያችን የዳቦ ነው ይህ በእንዲህ እንዳለ ከሕክምና ባለሙያዎች የመብት ጥያቄ ጋር በተያያዘ በአርባ ምንጭ 3 ዶክተሮች መታሰራቸው ተሰምቷል። የታሰሩት የሕክምና ባለሙያዎች ዶክተር በርናባስ ሳሙኤል፣ ዶክተር መላኩ አልማውና ዶክተር ሀብታሙ ጌታቸው ናቸው። ሐኪሞቹ የታሰሩትም የመብት ጥያቄያቸውን ለማቅረብ በተሰባሰቡበት ወቅት በቡድን ሆኖ የተነሱትን ፎቶግራፍ በማህበራዊ ሚዲያ ገጾቻቸው ላይ ማሰራጨታቸውን ተከትሎ እንደሆነ ቤተሰቦቻቸው ተናግረዋል። ከታሰሩት የሕክምና ባለሙያዎች ውስጥ ሁለቱ በአርባ ምንጭ ዩኒቨርሲቲ መምህራን ሲሆኑ አንደኛው ደግሞ በአርባ ምንጭ ጠቅላላ ሆስፒታል ዶክተር መሆኑን ገልጸዋል። ከዚሁ ከሕክምና ባለሙያዎች የመብት ጥያቄ ጋር በተያያዘ በትናንትናው ዕለት ረፋዱ ላይ የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት አቶ ዮናታን ዳኘው ከመኖሪያ ቤቱ በታጣቂዎች ተወስዶ ለእስር እንደተዳረገ መዘገቡ ይታወሳል። በአንዳንድ አካባቢዎች መንግስትን ለመጣል አመፅ እያስተባበራችሁ ነው ተብለው በጸጥታ ኃይሎች ክፉኛ የተደበደቡ ሐኪሞች መኖራቸውን ከምስል ጋር ተያይዘው የደረሱን መረጃዎች ያመለክታሉ። ከዚህም ባሻገር መዲናዋን ጨምሮ በበርካታ ከተሞች ባሉ ሆስፒታሎችና የጤና ጣቢያዎች ሐኪሞች ተቃውሞ እያሰሙ ወደ ውጭ እንዳይወጡ በሚል በከፍተኛ ደረጃ የታጠቁ ፖሊሶችና ኮማንዶዎች በሕክምና ተቋማቱ በር ላይ ሆነው እንዲጠብቁ መታዘዛቸው ውጥረቱን እያባባሰው መጥቷል ተብለዋል። ይህ በእንዲህ እንዳለ የንቅናቄው አስተባባሪዎች በዛሬው ዕለት የመጨረሻ ያሉትን የመፍትሄ ሐሳብና የመውጫ በር እንደሚከተለው አቅርበዋል። ሀገሪቱ መክፈል አትችልም ከማለት ይልቅ በጋራ መፍትሄው ላይ ማተኮሩ የተሻለ ነው ሲሉ ነው የኢትዮጵያ ጤና ባለሙያዎች አስተባባሪዎች የገለጹት። ባለሙያዎቹ የኢትዮጵያ ጤና ባለሙያዎች ንቅናቄ ከማንኛውም የፖለቲካ ኃይል ጋር ምንም አይነት ግንኙነት ወይንም እገዛ የሌለው መሆኑን ስለማሳወቅ በሚል ርዕስ በተወካዮቻቸው አማካኝነት ግንቦት 3 ቀን 2017 ዓ.ም በጽሁፍ ባሰራጩት መግለጫ የኢትዮጵያ ጤና ባለሙያዎች እጅግ አስቸጋሪ በሆነ ኑሮ በማንኛውም ኢትዮጵያ ክፍል ህዝባቸው በቅንነት ሲያገለግሉ ኖረዋል። አሁንም እያገለገሉ ይገኛሉ። በባለሙያዎች የተነሱት መሰረታዊ ጥያቄዎች በኢትዮጵያ መንግስት መመለስ እንደሚችሉ የኢትዮጵያ ጤና ባለሙያዎች ንቅናቄ ያምናል ብለዋል። ጥያቄዎቹም ቤት ለተቸገሩ ባለሙያዎች ቤት ሊሰሩበት የሚችል ቦታ መስጠት፣ የትራንስፖርት ክፍያ ለተቸገሩ ባለሙያዎች ነፃ ትራንስፖርት ማመቻቸት፣ ባለሙያው ነፃ የሕክምና አገልግሎት እንዲያገኝ ማድረግ፣ ለባለሙያዎች ለስራቸው የሚመጥን ክፍያ መክፈል፣ የተጋላጭነት ክፍያን ማስተካከልና የባለሙያውን ደህንነት ማረጋገጥ የሚሉ መሆናቸውን በመግለጫቸው አስታውሰዋል። ለጥያቄዎቹ መፍትሄውም የጤና ሚኒስቴርን ከሲቪል ሰርቪስ በማውጣት በቦርድ እንዲተዳደር ማድረግና ባለሙያው የሚጠይቃቸውን ጥያቄዎች ቀነ ገደብ በማስቀመጥ መመለስ እንዲችል ማድረግ መሆኑን አስረድተዋል። እነዚህ ጥያቄዎች በኢትዮጵያ መንግስት መመለስ የሚችሉና የቅንጦት ያልሆኑ ናቸው የሚለው የሐኪሞቹ መግለጫ አገሪቱ መክፈል አትችልም ከማለት ይልቅ መፍትሄው ላይ ማተኮሩ የተሻለና ውጤት ሊያመጣ የሚችል ነው ብለዋል። የጤና ባለሙያዎችን ከማሰር ከማሳደድና ከማስፈራራት ይልቅ ቀረብ ብሎ በባለሙያዎች የተነሱት ጥያቄዎች መመለስና ባለሙያውን ማናገር የላቀ ጠቀሜታ እንዳለውም በመግለጫቸው አሳስበዋል። ከዚህ በተረፈ የመብት ጥያቄ ላለመመለስ ሴራን መጎንጎን፣ ሐኪሞችን ማዋከብና ማሰር ችግሩን ከማባባስ ውጭ የሚያመጣው አንዳችም ለውጥ የለም ሲሉ አስጠንቅቀዋል። ተመልካቾቻችን፣ አድማጮቻችን ኢትዮጵያ ያሉ ሐኪሞች መቼም ያው ታክሲ እየተጋፉ ነው የሚሄዱት ወይም በአውቶቡስ ነው የሚሄዱት ሁላችሁም ታውቃላችሁና ሌላው ቢቀር እንኳን ሰርቪስ የላቸውም እና በሚገርም ሁኔታ ውስጥ ነው በእርግጥ እየሰሩ ያሉትና ይህን የትራንስፖርት ችግርም አንስተውባቸው ነበር።
በአንድ ወቅት ለጠቅላይ ሚኒስትሩ። እስኪ የመለሱትን መልስ እንመልከተው። ሐኪሞች መኪና መንዳት ተራ ነገር ነው። 2-3 ሰው መንዳት እንዲችል አድርጉና በጋራ ተጠቀሙበት። አንድ ቀን አንደኛው ጋር አንድ ቀን አንደኛው ጋር ካደረኮ ችግሩ ይፈታል። ዋናው ግቢ በር ላይ ማቆም አይደለም መኪናው። እንግዲህ የተመለሰው ምላሽ እያያችሁት ነው። በዚህ ሁኔታ የመንግስት የሐኪሞችን ጥያቄ መቼ ነው ይመልስላቸው? ማሰቡ ራሱ ያደክማል። ምክንያቱም ለብልጽግና አገዛዝ ትውልድን የሚቀርጹ የመምህራን ጥያቄ፣ ህሙማንን የሚታደጉ ህይወት የሚሰጡ የሐኪሞች ጥያቄ ገና ወደ መጨረሻ የሚታይ ነው። ቅድሚያ የሚሰጠውም አይደለም። ከዛ በላይ የቤተ መንግስት ጉዳይ አለ። በአዲስ አበባ በቢሊዮን ዶላር የሚሰራው የእርሱ ቤተ መንግስት አለ፣ የሽመልስ ቤተ መንግስት አለ። ብዙ ወጪ የሚጠይቁ ነገሮች አሉ እና ከዚህ አኳያ የመብት ጥያቄዎችን ለመመለስ ዝግጁ ነው ብለን አናስብም። ሊያደርገውም አይችልም። ቅድሚያም የሚሰጠውም ነገር አይደለም። ምላሾቹን እየተመለከታችኋቸው ነው። አንድ ዶክተር በአሁኑ ሰዓት ላይ የሚያገኘው $85 ነው። እጅግ ያሳቅቃል። ይህንን ብነግራቸው ባለንበት ሀገር ይደነግጣሉ። እስከ ዶክትሬት የተማረ ተማሪ በዶላር $85 ነው የሚያገኘው ይባል ያስደነግጣል። እና ከዛ በላይ ግን የሚያስደነግጠው በዚሁ ጥያቄ ላይ ያላቸው አቋም ነው። አሁንም ለመመለስ ዝግጁ አይደሉም። እጅግ አንገብጋቢ የቤተ መንግስትና የአንዳንድ ብልጭልጭ ነገሮች ጉዳዮች አሉ የሚል ነው። ለዚህ ነው ሐኪሞችም ጠንከር ብለው ድምፃቸውን እያሰሙ ያሉት። ወደ ሌሎች መረጃዎች ስናልፍ በሰሜን ጎንደር ዞን በበርካታ ከተሞች ዙሪያ በመንግስት ጥምር ጦርና በፋኖ ኃይሎች መካከል ውጊያዎች መቀጠላቸው ታውቋል። ውጊያዎች እየተካሄዱ ያሉት የአማራ ፋኖ አንድነት በጎንደር ጎንደሬ በጋሻው ክፍለ ጦር በሚንቀሳቀስባቸው በበለሳ፣ በወገራ፣ በጎንደር ዙሪያ፣ በደጎማ፣ በማክሰኝትና በጠዳ ከተሞች ዙሪያ እንደሆነ ነው የተመለከተው። በተለይ ከትናንትናው ምሽት ጀምሮ ብዛት ያለው የመንግስት ጥምር ጦር የአካባቢዎቹን ኔትወርክና መብራት በማጥፋት ጥቃት ለመፈጸም ወደ ተጠቀሱት ስፍራዎች መንቀሳቀሱ ውጊያውን እንዳከፋው ተገልጿል። በአማራ ፋኖ ብሔራዊ ኃይል የጎንደሬ በጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ ስለ ሁኔታው ሲናገር የአገዛዙ ኃይል አዳሩን ኔትወርክ በማጥፋት በርካታ ኃይል ይዞ ከ10 በላይ በሚሆኑ አቅጣጫዎች አሰልፎ ኦፕሬሽን ለመውሰድ ቢያስብም ቀድሞ ከውስጣቸው መረጃው ደርሶን ተዘጋጅተን ስለነበር በቃላት ሊገለጽ የማይችል ኪሳራ አድርሰንባቸዋል ብለዋል። በተለይም በወገራ ወረዳ ብራና ደርጅጋ በተባሉ ቦታዎች፣ በምዕራብ በለሳ ኮዞ አቦ ቀበሌ፣ በጎንደር ዙሪያ ወረዳ በደንቀዝና በደጎላ ቀበሌዎች ላይ በተደረጉ ከባድ ትንቅንቆች በአማራ ፋኖ አንድነት በጎንደር ክፍለ ጦር ስር ያሉት የቴዎድሮስ ብርጌድ፣ የጎንደር ብርጌድ እና የአጥናፉ ብርጌድ በመቀናጀት ከፍ ያለ ድል ተቀዳጅተዋል ሲልም የህዝብ ግንኙነት ኃላፊው ገልጿል። የአገዛዙ ኃይል ዛሬ ከማለዳው ጀምሮ በፒክአፕ እና በአምቡላንሶች ቁስለኞችን ሲያመላልስ አርፍዷል ያለው አርበኛ ታድሎ ደሴ የተገኘውን ድልና የደረሰውን ጉዳት አስመልክቶ በክፍለ ጦሩ አመራሮች ዝርዝር መግለጫ እንደሚሰጥ አመልክተዋል። በጎንደር ዙሪያ ባሉ ወረዳዎችና ከተሞች እየተካሄዱ ያሉ ውጊያዎችን አስመልክቶ እስካሁን ከመከላከያ በኩል የተሰጠ ምንም አይነት መግለጫ የለም። የባህር ዳር ኤርፖርት ሰራተኞች የትኬት ዋጋ ጭማሪንና በሐሰት ስም የሚደረግን የትኬት ሽያጭ ሴራ መሰረት ሚዲያ አጋለጠ። በባህር ዳር ኤርፖርት ውስጥ የሚሰሩ ጥቂት ሰራተኞች በህገወጥ መንገድ የአውሮፕላን ትኬቶችን በከፍተኛ ዋጋ እየሸጡ እንደሆነ ነው ጋዜጠኛ ኤልያስ መሰረት በዘገባው ያጋለጠው። በተለይም ወደ አዲስ አበባ የሚደረገውና በግምት 4500 ብር የሚሸጠው ትኬት እስከ 10,000 ብር ድረስ እየተሸጠ መሆኑን ከነማስረጃው አመልክተዋል። የኤርፖርቱ ሰራተኞች ትኬቶችን በውድ ለመሸጥ ሲሉ ትኬት ጨረስን በሚል ምክንያት ተጓዥ እንዳይሄድ በማድረግ አለበለዚያም በሌላ ሰው ስም ትኬት በማዘጋጀትና ትኬት አግኝቼልዎታለሁ በሚሉ ዘዴዎች ለሚፈልጉት ተጓዥ ብቻ ትኬት እየሸጡ ነው ሲሉ የአውሮፕላን ማረፊያ ምንጮች እንደገለጹለትም መሰረት ተጠቁመዋል። ይህ ተግባር በህግ የሚያስጠይቅ ከመሆኑም በላይ ተጓዦችን ከፍተኛ ለሆነ የገንዘብ ኪሳራ እየዳረገ ይገኛል ያለው ዘገባው ከዚህም በላይ በሐሰተኛ ስም የተዘጋጁ ትኬቶች ለደህንነት ችግር ሊያጋልጡ እንደሚችሉ ስጋት እየተሰማ ነው ብለዋል። ሚዲያው አክሎም የባህር ዳር ኤርፖርት አስተዳደርና የኢትዮጵያ አየር መንገድ ይህን ጉዳይ በአስቸኳይ መርምረው ተገቢውን እርምጃ እንዲወስዱ ተጠይቀዋል ብለዋል። ከፕሬዝዳንት ፑቲን ጋር ሐሙስ በቱርክ ለመገናኘት ዝግጁ ነኝ ሲሉ ፕሬዝዳንት ዜሌንስኪ ተናገሩ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ከሩሲያው ፕሬዝዳንት ከቭላዲሚር ፑቲን ጋር በቱርክ ኢስታንቡል ተገናኝተው ለመነጋገር ፈቃደኛ መሆናቸውን ገልጸዋል። ፕሬዝዳንቱ በኤክስ ገጻቸው ሩሲያ ለቀጥታ የሰላም ንግግሮች ያቀረበችውን ሐሳብ በደስታ በመቀበል ነገር ግን ድርድር ከመጀመሩ በፊት የተኩስ አቁም መኖር እንዳለበት አሳስበዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የቀጥታ ውይይት ለመጀመር ያቀረቡት ጥሪ በጎ ምልክት መሆኑንም ፕሬዝዳንት ዜሌንስኪ ጠቅሰዋል። ፕሬዝዳንት ዜሌንስኪ በዚሁ ማስታወሻቸው ሐሙስ ዕለት በቱርክ ኢስታንቡል ፕሬዝዳንት ቭላዲሚር ፑቲንን እጠብቃለሁ ብለዋል። መላው ዓለም ይህን ለረጅም ጊዜ ሲጠብቀው ቆይተዋል ያሉት ፕሬዝዳንቱ ሆኖም ግን ማንኛውንም ግጭት ለማስቆም የመጀመሪያው እርምጃ መሆን ያለበት
የተኩስ አቁም ስምምነት ነው ሲሉ በአጽንኦት ገልጸዋል። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኖሩ።